ጠልፎኛል እኮ ቤተሰብ ለምንድነው ዝም የምትሉት እንዴ? አይ ቅማምዬ አሳቀችኝ። የምር እኮ ጠልፎኛል። ቤተሰብ ለምንድነው ዝም የምትሉት አላለችም? የኔ እናት ያው የጠለፈሽ ቡቡ ነዋ፣ ብሩኬ ነው፣ አማቻችን ነው። እንግዲህ ከሱ ውጭ ማንም እንዲነካብን አንፈልግም። ሲጀመር የጠለፈሽ ሰው እኮ የራስሽ የሆነው ሰው ነው ማሬ። የዛሬውማ ቤተሰብ ያበደ ነው ያበደ። የልጅነት ትዝታቸውን ወደኋላ ዘወር ብለው ምናምን ነገር የሚያስታውሳቸውን ነገር ጨማምረው ነው ብሩክ እውነት ዛሬ አስታወሰን እኛን ሁላ ትላላችሁ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ፈጣሪ ይጠብቀን ውዶቼ፣ ፈጣሪ ይጠብቀን በያለንበት። እውነት ዱባይ ያላችሁ ምናምን ነገር ፈጣሪ ጠብቃችሁ ማለት ፈልጋለሁ። በዛ አጋጣሚ እንግዲህ ሀይሚዬ ጠፋች፣ ናፍቃናለች፣ ቃልዬ ዛሬ አትመጣም ወይ ምናምን ስትሉ የነበራችሁ ሰዎች አላችሁ ሁላ ማለት ነው። እኔ ለራሴ ፈርቼ ትክታክ መንደር ራሱ አልገባኝም። ስልኬን አጠፋፍቼ ነው ያልኩትኝ። እንኳን የትም ቦታ አልሄድኩኝም፣ ምንም ወሬ አልሰማሁኝም በጭራሽ ማለት ነው ውዶቼ። ጠዋት አንድ ቪዲዮ ለቅቄላችኋለሁ። ከዛ በኋላ ስልኬን ዞር ብዬ ራሱ አላዩትኝም። እና ዛሬ እንግዲህ በናፈቀው ልባችን ያው በናፍቆት ተጎድተን ነበረ። አሁን ሀይሚዬ ትናንትም አልመጣችም፣ ዛሬ አሁን መታለናለች። ቅድም ግን የሆነ ፎቶ ገራሚ ፎቶ ተልኮልኝ ነበር፣ አልነግራችሁም፣ ግን ቪዲዮ እሰራበታለሁ ስለሱ ማለትም የምፈልገው ነገር ስላለ ማለት ነው። እና አሁን ስለ ዛሬው ላውራ። በቅድሚያ እንኳን ደስ አላችሁ ቅማምዬ፣ በቅማምዬ ናፍቆት የተያዛችሁ የጨነቃችሁ የከፋችሁ ምናምን ነገር ሀይሚዬ ትናንት እኔ በጣም ደብሮኝ ነበር ስላልመጣች፣ እንደዛ አይነት ነገር በመፈጠሩ ሁላ በጣም ከፍቶኝ ነበረ። ነገር ግን ሀይሚዬ ለካ ተታገተችበት ቦታ አልወጣችም ነበረ። ያው ለአንድ ቀን ኖሯል ቤት ወሰዳት ትላላችሁ ወደ መጀመሪያው ቦታ ወደ ታገተችበት ቦታ ወደ ተከራዩት ቦታ ብሩኬ ለካ መልሷት ኖሯል ማለት ነው። እና እንግዲህ ብሩኬም ቀደም ብሎ ቤታቸው ውስጥ የነበሩ መጀመሪያ ሲገናኙ የነበሩትን የትዝታ መለስ ብለው ፍቅራቸውን እንዴት እንደነበረ ለማስታወስ ያክል ብሩኬ የሄደበት ርቀት ደስ ይላል። አሁን ውዶቼ ልክ ትናንትን እንረሳና የመጣንበትን የነበረን ደስ የሚል የፍቅር ጊዜ እንረሳና ዛሬን የተጣላንበትን ዛሬን የተጋጭንበትን ምናምን ነገር በዛሬ ብቻ ተኮራርፈን ዛሬን ብቻ በማሰብ ወደኋላ የምንቀር ሰዎች አለን። ነገር ግን ደግሞ ፍቅር እንደዛ አይደለም። ፍቅር ወደኋላ ትዝታ ይጎትታችኋል፣ ታስባላችሁ የኋለውን ማለት ነው። እና የፊቱን ብቻ ማየት የለብንም። ከምንወደው ሰው ጋር ስንጋጭ መጀመሪያ እኛ ከምን ተነስተን ነው እዚህ ደረስ ነው፣ ዛሬ ሲያጋጨን ኬዙ ምንድን ነው ብለን ቆም ብለን ማሰብ አለብን። ደስ ይላል። በነገራችን ላይ የምር የነበራቸውን መጀመሪያ ጊዜ የተነሱትን ፎቶ ማለት ነው እና እኔ በጣም ነው ደስ ያለኝ። የሆነ ውስጣችሁን ባርባር ይላቸዋላ የመጀመሪያውን ነገር ስታስቡና ደስ ይላል። እሱን ሁሉ ለሀይሚዬ ይዘው ሄዶ ምናምን ነገር ምክንያቱም አሁን ላይ የተፈጠረውን ጠብ ለመርሳት ይሄ ለማስረሳት እንትን ብሩክ የሄደበት ርቀት በጣም ደስ ይላል። እኔና አንቺ እንደዚህ ነበረን እኮ ይሄንን በእንደዚህ አይነት ሁኔታ ውስጥ አልፈን ነው እዚህ ደረስ ነው። ስለዚህ የመጀመሪያው ደስ የሚል ጊዜ አለ። ይሄ የአሁኑ የተፈጠረው ትንሹ ነገር ሊያጣላል ሊያለያየኝ አይችልም ብሎ እኮ አንድ ሰው ራሱ ማስተዋሱ በጣም ደስ ይላል። ያው ብሩኬ እንደዛ አላለም፣ ግን ያው ሀይሚዬን ደስ እንዲላት ለማለት ያክል ነው ይዞ የሄደው ማለት ነው። ሀይሚዬ ደግሞ እንግዲህ ታግቻለሁኝ ድምጽ ሆኑኝ እባካችሁ እያለች ነው። ግን አሁን የታገተሽበት ቦታ አሁን ያላችሁበት ቦታ የአሁኑ የጠለፋ ስታይል በጣም ተመችቶናል። አዎ ተመችቶናል። እየሳቃችሁ እየተጫወታችሁ እየተላፋችሁ ደስ የሚል ነገር ነው እና ቆሎ እየበላሁ ነው እዚህ ጋር የታገትኩት ምናምን ነገር አለች። ብሩኬ ቆሎ እንዴት ቆሎ ብቻ? አረ ሌላ ምግብ ሊሰራልሽ ይችላል። እና ብሩኬ አይታመም በእንክብካቤ አሁን ደስ የሚል ነገር ነው እያሳየ ያለው። ብሩኬ እንክብካቤ በጣም ደስ የሚል ነው። እና መልእክትም ደግሞ ብሩኬ አስተላልፏል መግቢያ ላይ። አሁን ኢድ እየደረሰ ነው፣ ኢድ ሙባረክ ምናምን ነገር ብሏል ማለት ነው። ቀደም ብሎ ደስ ይላል። የምሬን ነው የምላችሁ እኛ ኢትዮጵያኖች አንድ ነን። በቃ እንደዚህ የምንከባበረው ነገር በዓል ሲመጣ አብረነን እና በዓሉን ደግሞ ለማክበር
እርግጠኛ ነኝ ውዶች ተዘጋጅታችኋል አይደል? ልብስ ገዝታችኋል ምናምን ነገር እኔም ገዝቻለሁኝ። ይቅርታ አድርጉልኝ። ይሄ በዓል ሲመጣ ከሚባለው በላይ ያው አረብ ሀገር ላይ እናከብራለን እና ደስ ይላል። ብርም እኮ ይሰጣል ልንገራችሁ ብዬ ነው እና እንደዛ ነገር ማለት ነው። ለማንኛውም ግን በዓሉን በሰላም እንድናከብር ፈጣሪ ይርዳን። ይቺ እንትን ይሄ ምንድነው የሚተኮሰውን ነገር ያረግብልን። እኔማ እኮ በሰቀቀን አለቅኩ ውዶቼ፣ የምሬን ነው የምላችሁ። እና ታውቃላችሁ ዱባይ ላይ ያላችሁ አብዛኛው ቦታ በተለይ አየር ማረፊያ አካባቢ ያላችሁ እንዲሁም ሌላ ምናምን ቦታ ያላችሁ ምናምን ነገር በጣም ታውቃላችሁ ምን ያክል። አንዷማ በጣም ስታለቅስ ነበር ትክታክ ላይ እኔ የማውቃት ናትና ፈጣሪ ያብርድልን ማለት ፈልጋለሁ ውዶቼ። እኔም ማለት ነው ከወዲሁ ኢድ ሙባረክ ብያለሁኝ ለሞላው እስልምና እምነት ተከታዮች ወንድሞቼ፣ በሀገርም ውስጥ ከሀገርም ውጭ ያላችሁ መልካም በዓል ይሆንልን ብያለሁ እና በዓል ይሆንላችሁ ይሆንልን። ያው እንዴ እኔም እኮ አለሁበት አከብራለሁኝ እዚህ ትላላችሁ። ዛሬ ደስ እንደሚላችሁ እርግጠኛ ነኝ። ያው ምክንያቱም የደስታችን ምንጭ ቅማምዬ መታለች። ጠፍታ ተጨንቀን ስለነበረ ነው የሚባለው። መታለናለች። ዛሬ ሰርጋችን ነው፣ ዛሬ ምሽቱ ማለት ነው። አይ ዛሬ እንኳን መድፍ ራሱ ቢተኮስ አልሰማም። ያው ደስታ ላይ ነኝ ትላላችሁ። ትናንትና እንደውም ሀይሚ ስላልመጣች ነው እንደዛ ያው ሁሉ እንትን ሲተኮስ የፈራሁትኝ። መታ ቢሆን እሷን እያሰብኩኝ ረሳው ነበረ። እሷ አልመጣችም። በጊዜ እንደ ዶሮ ታኛውኝ። ጭራሽ አጓጉል ድምጦችን ስሰማ ጭራሽ ፍሬያት ለቀቀብኝ ትላላችሁ። ለማንኛውም ግን እኛ የምንፈልገው እንደዚህ ፍቅራችሁን አንድነታችሁን ነው። ምክንያቱም እንግዲህ ብሩኬ በእንደዚህ አይነት መንገድ ነው የምንቀጥለው፣ ወደ ሌላው አንመላለስም ብሏል። ደስ ይላል። እኛ የምንፈልገው ፍቅራችንን ሁን ነው። እንደዚህ አብሮነታችሁን ነው የምንፈልገው። ቀጥሉበት ማለት ፈልጋለሁኝ። በዛ አጋጣሚ ሀይሚዬን ደግሞ ቻናሏን ሰብስክራይብ እናደርጋትና 300,000 እናስገባት። ብሩኬም ሰብስክራይብ ያላደረጋችኋት አድርጓት ብሏል። አድርጓት። ምቀኛ አትሁኑሽ። አንዳንድ እህቶች አሁን ሀይሚን የማታደርጉ አላችሁ። አድርጉ፣ ችግር የለም፣ አይከፈልበትም። ቅንነት ለራስ ነው ውዶቼ።